ስም አወርደው አምታልኙ ጋይስ። እሺ ይህን ነገር ፑሽ አታርጉ። ኮመንት ላይ ያላችሁም ሰዎች ስሙን አንሱ። እሺ ይሄ በፈጣሪ ምስል የተፈጠረ አንድ መልካም የሆነን ሰው ድክመቱን አይተን ስም ባንሰጠው ደስ ይለኛል። እና ቴዲ እኔ እውነቴን ነው ያለሁት። እዚህ ያላችሁ ኮመንት ላይ ያላችሁ ገስት ላይ ያላችሁ እያንዳንዳችሁ ያንን ስም አትጠቀሙ። እሺ ገንዘቡን አምጡ፣ እንሳተፋለን፣ እንረዳለን። አባቶቻችን አዛውንቶች ይረዳሉ። እሱ ላይ ብቻ ፎከስ እናርግ። ገንዘቡ ደግሞ በጣም ቱማሽ ከሆነም ደግሞ ጀስት ፎርጊቭ እናርግ። እሺ እውነቴን ነው የምላችሁ። እንደዚህ ስላችሁ ባይዘ እንዳልኩ አሁንም ቀደም እንዳልኩ I get $0 from 5 ሳንቲም አድርጎልኝ አያውቅም። 3 ዓመት አለውኝ። በጣም መልካም ነው። እሺ ይኸውላችሁ ሬስቶራንት ስትሄዱ ዝም ብላችሁ በልታችሁ አይደለም የምትሄዱት። እሱ ግን ኤክስትሪም ሰው ነው። እሺ ከልቡ ብታው ግን ይሄ መናቅ የተለያዩ ኮሜንቶች ማድረግ ነው። እሱን ፊክስ እንዲያደርግ እኮ ነግረዋል። አንተም እኛም እንነግረዋለን። ምክንያቱም ሰው ነው፣ ድክመት አለበት። ያ ሁሉ ውርጅብኝ ሲመጣበት እኮ ነው አንዳንዴ ከቁጥጥር ውጭ ሲሆን አንዳንድ ነገሮች you just say something that's stupid ገባ በኋላ አይ ባላልኩት ኖር የምትለው ነገር እና ሰከንድ ቻንስ ሰጡት። አንደኛ። ሁለተኛ ነገር ስሙን አንሱ ፕሊዝ። ቴዲ ሲሪየስሊ አንተ ራስህ አሁን ይሄ ነገር እንዳይባል። ምክንያቱም የሰው ልጅ ስም ሲሰጠው በጣም ይደብራል። ይህ ደግሞ ኢትዮጵያዊነትም አይደለም ክርስቲያናዊነትም አይደለም ምንም አይደለም። እሺ ምንም አንጠቀም እንደዛ ብለን። ስለዚህ ፎርጊቭ አድርገን ብንላይ ደስ ይለኛል። የሚዋጣው ሳንቲም ተዋጥቶ ግን እሱ የሚችለውንም ነገር ቢሰጥ ካለ ይሰጣል። ከዚህ በኋላ ግን ፍራውል ፊክስ ማድረግ ያለባቸው ነገሮች ቢሄቪየር ችግር ከሆነ የተለያዩ ነገሮች he's gonna fix it, trust me። የተሻለ ሰው ይሆንበታል ብዬ አስባለሁኝ። እና as a person ግን ታውቀዋለህ I'm sure አንተም እና just forgive እናድርግ። ስም እናንሳ seriously ቴዲ አሁን እየሰማው እያየሁ ይሄን ነገር አትናገሩ፣ ስም አትስጡ ቢባል ደስ ይለኛል። I'm serious ለእሱ ነው የገባሁት። እሺ ተባረኩልኝ ሁላችሁ። ጥያቄ ካላችሁ ትላችሁ ግን ከዛ ውጭ ግን ፕሊዝ ከመሄድ በፊት እኛም እኮ ግራ የገባን እሱ ነው። ቴዲ እኔ ነኝ አንዴ ሳሚ እኔ ላውራ ቴዲ ወደ አንተ እመጣለሁ። እኔ አይደለሁም እንዴት በነገራችን ግን አንድ ሁላችሁም ዝም በሉና ቴዲ ይሄንን ስም አስነሳ። አሁን ቁጭ ብለህ አንዴ ፕሊዝ ጋይስ። እኔ ብዙ አልናገርም። እሺ ግን you know what ቴዲ ገስዋል የሰው ልጅ አረቡን ነው። አንዴ ሚቱ አድርገው። እሺ ሁላችሁ ሚቱ አድርጉት። አንዴ ላፋጣው ትንሽ ቴዲን። እሺ ሶ ቴዲ እኔ ከማንም የተላኩ አይደለም ጌታ በሚያውቀው ክርስቲያን አይደል? እሺ ኢቭን ፍራውልን ካናገሩት በስልክ ራሱ ቆይቷል ሎንግ ታይም። ስለዚህ ግን can you do this አሁኑን እዚህ ሆነ ሌሎቹ ሳይከፍቱ ማለት ነው። ሌሎቻችሁ አትክፈቱ ማይክ ፕሊዝ if you can do it። እሺ አደርጋለሁ። ይሄን ስም አንሰጥም። ከዚህ በኋላ ስሙ ይወርዳል። ከዛ በኋላ እንደፈለጋችሁ ነው። እሺ እና ሌሎቻችሁ አትናገሩ በጌታ። እስኪ ተናገረ ሄዶ እኔ ማላቅ አንዴ ልናገር ወንድሜ። ዋኖፊ እንዴት ያለች ሰው ነሽ በመድኃኒዓለም። ሄሎ ኢየሱስ ክርስቶስ ነገር አልወድም በእናትሽ። እኔ ሰው ቤት እንኳን ስመጣ ጋይስ እኔ ዲስፔክት አላደርግም። ሰው አስጨርሳለሁ። ሌላ ቦታ የሚሰለቸኝ ነገር ይሄ ነው። አንዱ ሀሳቡን ሳይጨርስ በመሀል የምትገቡት ነገር በቃኝ እስክትሉ ታወራላችሁ። ግን እንከባበር። እኔ ስማችሁን እጠራለሁ፣ ችግር የለውም። ከዛ ታወራላችሁ። ቴዲ መጨረሻ ነው። እኔ ጀማሪ አይደለሁ። እኔ አይደለም የጀመርኩት። የሁሉ ነገር ጀማሪ እሱ ነው። ትላንት ሙሉ ሲሳደብ የነበረው ገርሞኝ ሁሉ ቴሌግራም ላይ ጽፌላችኋለሁ። በጣም ብዙ ሺህ ሰዎች እያዩት የነበር ሆነ። ስቴጅ ላይ ያለውኝ ሲሳደብ መጥተው ሰዎች ሲነግሩኝ አያደርገውም ነው ያልኳቸው። ምክንያቱም እኔ የማውቀው ባህሪ ስላለ ማለት ነው። አይሰድበኝም ነው ያልኩት። እግዚአብሔር ምስክሬ ነው። ያልጠበቅኩት ነገር ነው የሆነብኝ። ሳየው የሚሳደበው ስድብ ያናዳል። ዘንድ ሰዎች ፋይን የምትለው ላይንን ከጣሱ አሁን እኔ በነገርኳችሁ መሰረት ነው የመጣሁት። የጀመረው እሱ ነው ለማለት ፈልጌ ነው። ስለዚህ ሂሱን ይዋጥ እሱ። ከዛ በኋላ ባለው ነገር እንነጋገራለን እንጂ ሳሚ እኔ ጀማሪ አይደለም ማለት እችላለሁ በል ወይ አልችልም በል። ከሁለት አንዱ ነው። አልችልም አላደርግም። አንብየው ስምን መስጠት አልችልም። አሁን አላነሳም። ኦኬ ተባረኩ ሁላችሁ። መወዳት
ስሙን ከሆነ ማነሳው አሁን ከዚህ በኋላ አንስቻለሁ ብሎ እዚህ ጋር ያሉ ሰዎች አንስተናል ምናምን የሚሉት ነገር አይደለም። እዛ ጋር ስም ቅጽል እየሰጠ የተለያዩ አይነት ስም ይሄ በስነ ጽሁፍ ሲምቦሊዝም ይባላል። የሆነ ነገር ሪፕሬዘንት እንዳደርጋቸው ተደርጎ የሚጻፍ አጻጻፍ ነው። ያን የተጠቀመ ኢንታየር ምሽቱ ሲያወራ የነበረ ሰውዬ እኮ ነው። የዛን ጊዜ ሲሰድበኝ እኔ አሁን ዋኖፊና ቡኖ ገብተናል አሉ። እኔ ሌሎቻችሁን አላየሁም። ገብታችሁ ቴዲ ለምንድነው በዚህ ደረጃ የምትሰድበው? ቴዲ ምን አደረገ ስትሉ አላየሁም። እኔ ምን አደረግኩኝ? እኔ ጥያቄ ነው። ነገም ከነገ ወዲያም ስትመጡ እኔ ጥያቄ ከመጠየቅ ውጭ እንትን የለኝም። ጥያቄ ነው የጠየቅኩት። እኔ ከመናገር እንደማላፍ ታውቃለህ። አንቺ ነግረሽኛል ላላችሁ ሰዎች ቴንኪው ለእኔ ለሀቄ ለቆማችሁ። ግን እኔ ስሰደብ ቁጭ ብላችሁ ታፕታፕ እያደረጋችሁ ስቴጅ ላይ ቁጭ ብላችሁ እንደው ትንሽ አንድም ሰው እንኳን ስቴጅ ላይ ሆነው ለመሆኑ የቴዲ በደል ምንድን ነው እንኳን አትሉም። ጥያቄ ነው የጠየቅነው እኮ። አሁንም ቢመጣ ጥያቄ ይጠየቃል። መመለስ የእሱ ድርሻ ነው። ግን ያን አላደረግም። ለምን ጥያቄ ተጠየቅኩኝ ምናምን ፌክ ነው ቢባል እንኳን እኔ ፌክ ነው አላልኩም እኮ። እዚህ አካባቢ ጋር ሚሲንግ ኤለመንቶች ይላል። ይሄ ነገር እንዴት ታየዋለን ያልኩት። ይሄ የሚለው እንዲህ ነው፣ ይሄ የሚለው እንዲህ ነው፣ ይሄ እንዲሁ ነው፣ ይሄ ኦሪጂናሉ፣ ይሄ ምንድን የፈለጋችሁት፣ ይሄ በቃ ኬዝ ክሎዝድ። እኔ ለምን እንደተወሳሰበ ራሱ አልገባኝም። በዚህ ደረጃ ገዝተሃል፣ ሸጠሃል፣ ርሲት ይኸው። ከዛ በኋላ ጥያቄ ትጠይቃለህ፣ ትንሽ ሰዎች ላይ ግራ መጋባት ካለ እንጂ እኔ ባሰደበውና ባዘልፈው ነበረ እናንተ እኔን መኮነን ያለባችሁ። ሙሉ ምሽቱን የሰደበኝ ሙሉ ምሽቱን ያሰደበኝ እሱ ነው። እኔ ከሱ በኋላ ነው የመጣሁት ለማለት ያህል ነው። ሳሚ እንደምወድ እንደማከብር ታውቃለህ። ይሄን ተረዱልኝ ለማለት ያህል ነው። ሌላውን ግን እያየን የምናወራ ይሆናል ከዚህ በኋላ ባለው ሁኔታ ላይ። ዮኒ ምንድነው ለማለት የፈለገው? ከዛ ወደ ቴምር እንመጣለን። ሳሚ አንተ ብትሆን በዚህ ነገር ሀውጅ ሀብሃንድ ውልድት ሲምፕል ትራንዛክሽን እዚህ ደረጃ የደረሰው ለምንድን ነው? እኛ ለምን አተረፈ አላልንም። መብቱ ነው። ወጣ እኔ ጥያቄ ነው። እኔ ችግር አለብኝ። እኔ ዲቴል አይደስ ችግር አለብኝ። አንድ ነገር ከሰማው ሴንስ ካልሰጠኝ መናገር አለብኝ ወይ ዝም ማለት አልችልም ወይ አለመግባት ነው። አልገባበትም። እንግዲህ እዚህ ነገር ውስጥ እንዴት ተወዛግቤ ኢቭን እኔን ካለሁበት ቦታ ወደ ኢጅፕት ነው የተላኩት እና እስና ፌር ለአንዳንድ ጊዜ እኛ ብዙ ነገሮችን እናውቃለን ግን ኦኬ ሜቢ ሰዎች ተሳስተዋል፣ ሰዎች ውሸታችን ነው ምናምን ብለን ብቻ ኢግኖር እያደረግን የኖር ነው እስከ ዛሬ ድረስ። ዝምታ አንዳንድ ጊዜ የሚያስንቅበት ሲቹዌሽን አለ። ሰዎች እንደውም እሱ ሊረዳ የሚገባው ምን ያህል እንዳከበር ነው ቢረዳው እንጂ ያልሰማነው ድራማ እኮ አልነበረም። ድሮ በጣም ብዙ ነገር ሰምተናል። ግን ይነዋት ወረቨር ቢባልም ዲስ ጋይ በአይናችን በብሌኑ አይተነዋል። ደግሞ ሰዎችን ሲረዳ ሜቢ ሰዎች ጥላቻ ስላለባቸው ይሆናል ምናምን ብለን ብዙ ነገሮች ኢግኖር አድርገናል። በጣም ክሬዲብል ከሆኑ ሰዎች ነው ብዙ ነገር የሰማነው። ኖ ሜቢ ቀንተውበትም ሊሆን ይችላል ብለን ብዙ ነገር ብለን እስከዛ እኔ ከፍራውል ጋር ተነካክቸንም አናውቅም። እኔና እሱ በመጥፎ ነገርም ተባብለናል። እኔ ራሱ የራሴ ፐርሰናል ሲቹዌሽን ነበረ፣ ግን እሱንም ራሱ በመጥፎ አላየሁትም። የነሳ ሜቢ እንደዛ ያሉት ሰዎች ሜቢ ከሱ ጋር ጥል ስለሆኑ ምናምን ብዬ ነው ያደረኩት። ግን አንዳንድ ጊዜ በራስሽ ነው የምትማሪው። በሰው ስህተት ካልተማርሽ ትክክል ሰው አይደለሽም። በራስሽ ስህተት ግን ትማሪያለሽ። በራሱ አንደበት ነው ቻሌንጅ ያደረግን፣ ቻሌንጅ ተቀበልን። ይህንን ነገር ማስተካከል አለብን። ብዙ ጊዜ በይቅርታ ምናምን የሚታለፉ ምናምን ነገሮች አሉ፣ ዝም ብለሽ ምንም ለውጥ የማያመጡ ተራ ነገሮች። ግን ፐርሰን ላይክ ሂም ማለትም ሂዝ ቢግ ፐርሰን ነው፣ ታዋቂ ነው፣ ኢንፍሉዌንሻል ነው። አይ ዶንት ኢቭን ኖው ዋይ ሶሻል ሚዲያ ላይ ምን እየሰራ እንደሆነ፣ ወይ ገንዘብ ሊሰራበት ነው ወይስ ኢንፍሉዌንስ ሊያደርግበት ነው ወይስ ነገ ጠዋት እሱ ነው የሚመራ ነገሯን ብሏል እኮ። አሁን አንዳንድ ጊዜ እኮ የሆነ ሰዓት ላይ አላያችሁም ነበር? ያኔ እኮ እየሰራው ነበር እንዲህ እኮ እያረኩ ነበር ብሎ ነው አሚን። የሆነ ዓላማ ካለው ይናገር። በዚህ ሌቭል ሶሻል ሚዲያ ላይ ኢንቮልቭ ካደረግሽ ማለት ነው በምንድነው ሰው እንዲያቀሽ የምትፈልጊው? ቴዲ አሁን ማነው? ቴዲ ማነው ይባል? ቴዲ ወይ ፖለቲካ ወይ ዋኖፊ ማነት ብትባል ዋኖፊ አንዳንዴ ፖለቲካ አንዳንዴ ይባላል።
ብዙ ነገር ሁሉም ሰው ስም አለው እና like I don't get it like በጎ አድራጎት ሲባል በጎ አድራጊ ሰው በጎ ሲያደርግ ነው የምታየው። በቃ በሆነ ነገር ስሙ ሲነሳ ራሱ ጥርጣሬ ውስጥ ገበያለሽ። ለምን? because የሚታይ ነገር ነው ያደረገው። እኔ እኮ አብዛኛው እሱ የሰራቸው እንደዚህ ያደረኩ ያላቸው ቦታ ላይ እኮ እንደ ባክግራውንድ እኮ ነበርኛ እኛም ሰፖርት አድርገናል። ግን እኛ ቪዲዮ መታየትም ስለማንፈልግ ምናምን በአቅማችን ያቅማችንን አድርገናል ሁላችንም። ሶሻል ሚዲያ ላይ እኮ ብዙ ስራ ተሰርቷል። ይሄ ህዝብ እኮ በጣም ነው የተናቀው። ይሄ ህዝብ ማለት ነው የኢትዮጵያ ህዝብ፣ የኤርትራ ህዝብ እዚህ ያሉት ማለት ነው ሰፖርት የተደረጉት በሌላ ዜጎች አይደለም። አንበሳ የሚወርደው ከወገን ነው። እዚህ ሰፖርት የሚደራረጉት ሁሉም ሰው ላይክ ኖ ቢሉን እየከፈለ ስፔሻሊ በሶሻል ሚዲያ ያሉ ሰዎች ቢላቸውን እየከፈሉ ያሉት በራሳቸው ወገን ነው። እስኪ ማን ነው እስኪ የውጭ ዜጋ ሙሉ ሰፖርተር ያለው ማን ነው እዚህ ውስጥ? who supported by ሆነ ፈንድ በሆነ ሀገር ወይ በምናምን። ግን አንዳንድ ጊዜ ንቀታችንንም ሊሚት ብናደርግበት አሪፍ ነው። ይሄ የተደረገው ነገር ትክክል አይደለም። ይሄ ተራሱ አይደለም። ራሱ እንደ ትልቅ አድርጎ ኃላፊነት ወስዶ ላጠፋው ጥፋት ስፔሻሊ ፕሌይንግ ብዙ ነገር ላይክ ነው የእግዚአብሔር ሰው ነው ስታዩ ጥሩ ነገር ያደርጋል እንዲህ ያደርጋል ምናምን። እኔ አሁን መቀበል ነው ያቃተኝ። ሲምፕል ጥያቄ ነው የጠየቅነው እኛ ለምን አተረፈ አይደለም እንኳንም አተረፈ። እኔ እንደውም ሞር አውቀዋለሁ እሱን ከቴምር ይልቅ። ግን አንዳንድ መረጃዎች በቀላሉ መምጣት እየቻሉ 3 ትሪፕ ይሄን ያህል እዛ ድረስ የሚያስኬድ ወደዛ የሚያስኬድ ምንድን ነው? እኛ መሀይሞች ነን። ይሄን ያህል ቴክኖሎጂ በተሞላበት የሚፈታበት መንገድ የምናስታርቅ ሰላም የሚወርድበት ይኸውላችሁ፣ እኔ የማይገባኝ ነገር ማለት ነው አካውንታቢሊቲ የሚባል ነገር መለማመድ አለብን። አጠፋው አይደለ አካውንታብል ሆናለሁ ላጥፋቴ። ይሄንን ነው ህዝባችንን ማለማመድ ያለብን። I am wrong, I was wrong እንደዚህ አድርጌያለሁ፣ ህዝቤን አስቀይሜያለሁ። እኛ እኮ ሰዎች they look up to us ስላከበሩን እኮ ነው ከብዶን መናገር ያቃተን። እኔ እንደዛውም እንደዚህ ተናግሬም አላውቅም። ኢቭን በእኔ ጉዳይ ራሱ ያለ ምንም ማስረጃ ነው የተወቀስኩት፣ ያለ ምንም ማስረጃ። በዛው ልክ ሶመኔ ህዝብ ግን ህዝቤን ስላውቅ ሜቢ ህዝቤ የመረዳት ችሎታው ቀስ ብሎ ነው ምናምን ብዬ ነው ፔሽንስ ሆኜ ሊትራሊ ለምን ኃላፊነት አለብኝ? ቢካዝ እኔን የሚሰሙኝ እኔን የሚያከብሩኝ በዛ ሌቭል እንዴት እንደዚህ ታደርጋለህ ተብሎ ብዙ ብሌም ያደረጉኝ ሰዎች አሉ። ግን ምንድነው ማድረግ የነበረብኝ? እኔ ቀስ ብዬ ራሴን ነፃ ለማውጣት አካሄዶችን መሄድ ነበረብኝ። ቴዲ አይደል ያፋጠጠኝ እኔን እዚህ። ለምን አፋጠጥከኝ አላልኩትም። እኔ ማድረግ ካለብኝ ኦነስት መሆን ካለብኝ ኦነስት በራሴ ነው የምጀምረው እና ኃላፊነትን መውሰድ መልመድ አለብን። አንድ ሰው ከተሳሳተ ተሳስቻለሁ አጥፍቻለሁ በቃ አም ሶሪ ለኪ ነው ብለሽ አይደግመኝም ትያለሽ እኮ። ይህ ህዝብ ደግሞ በጣም ፎርጊቪንግ ነው እንደምናየው። እንግዲህ እስካልተገዳደሽ ድረስ ይቅር የመባባል እንትን አለ። ለምን እንደዚህ አይነት ችሎታ ካለ ለምን ጦርነቱን በዚሁ ልክ አንፈታውም ታዲያ? what the fuck are we doing here? አገራችን ላይ ለምንድን ነው ሰላም የጠፋው? እንዴ በዚህ ላይ በል እስከ መገዳደል ተደርሶ ይቅር መባባል ካለ ለስ ግሮ ሳም ብሬን ሴልስ እና ሰላም እንፍታ። እኛም ካለንበት ቦታ እንመለስ። ከኢጅፕት ወደ ሀገራችን እንጣለን እና እንከባበር ፕሊዝ። ዝም ማለት ለኪ ነው አለመናገር እንትን ችሎታ የለንም ማለት አይደለም። አንዳንድ ጊዜ ነርቨስ ትሆኛለሽ። By the way, I fucking don't speak better English than a lot of people. እና አንዳንዴ ከማጠብቂው ሰው እንዲህ አይነት መልስ ይመጣ really guys ለሁላችሁም ነው ይሄ። አንድን ሰው ስትነኩት በነካችሁት ሌቭል ላይ ነካችሁ ይችላል። ድንጋይ ወርውራችሁ ድሮን ሊመጣባችሁ ይችላል። እና you cannot say እኔ እኮ ድንጋይ ነው የወረወርኩት ለምን ነው ድሮን የሚወረወርብኝ ማለት አንችልም። በቃ ይሄንን ማወቅ አለባችሁ። እና ፕሊዝ ሌትስ ቢ ሪስፔክትፉል። በሀሳብ ልዩነት አለመዝማማት ይቻላል። ወደ ፐርሰናል ወደ ፋሚሊ ወደ ምናምን መሄድ አያስፈልግም። እና ቴንክ ዩ ድልም ስለሰጣችሁ መልካም ጊዜ። ቴንክ ዩ ዮናያችን። ልቦናቸው ያሳያቸውን ነው የሚናገሩት። አሁንም ማወራው በነበረው ሂደት ላይ
የታዘባችሁትን አሁን ቴዲ እዚህ ጋር ልን ብላችሁ ለእኔ እንትን እንድትሉ ሳይሆን የኔም ጥፋቶች ካሉ ቴዲ በዚህ ጥፋት በድልሃል እንድትሉ ነው የምፈልገው። ምንም አይነት ከኔ የተለየ ሀሳብ እኔ አይቆረቁረኝም። ስለዚህ እዚህ ጋር ከታች ያላችሁ ሰዎች ከዚህ በኋላ የማስገባችሁ ሰዎች ዛሬ ጊዜ ነው በቃ ዛሬ ጊዜ ነው የሰዋት። እኔ በእንደዚህ አይነት ሁኔታ ማውራት አልፈልግም። ብዙ የምንወያያባቸው ጉዳዮች ነበሩ። ኦኬ ከሆነ የማይቀር ግን ተገናኝተናል። የሆነውን ሰምታችኋል። የታዘባችሁትን እንድትነግሩ ነው የምፈልገው። በላያ ወደ አንተ ልምጣና ወደ ቴምር ነው የምንሄደው። ቴዲዬ አንቺ ባለንትኑ ስለሆንሽ ነው ያዘገኘሁሽ። ችግር የለውም። በመሀል ታምርን ትንሽ ብታቆያት ለምን ፍራውን አልቆይም ትንሽ ብትታገሽ እኔ የቴዲ ጉዳይ ነው። ባይ ዘ ወይ እኔ መታገሱ ምናምን አይነክለስ አድማጭ ተመልካቾችን አንዴ ላስታውስ። እዚህ ቲክቶክ ላይ እስካለን ድረስ እንዳትረሱ፣ አንረሳም። $100 ሚሊዮን መግባት 100 ሚሊዮን ብር ነው 100 ሚሊዮን ብር መግባት አለበት። መቄዶንያ ኮንታክት አድርጌያቸዋለሁ፣ ነግሬያቸዋለሁ። እግዚአብሔርን እኔ በሲሪየስ ነው እያወራችሁ ያሉት። እንዳትረሱ፣ አንረሳም በሉ። መሀል ላይ ከእያንዳንዱ ተናጋሪ በኋላ አንረሳም በሉ። ከዚህም ስትወጡ እስከ መጨረሻው ሰዓት ድረስ እንዳትረሱ። አደራ አደራ አደራ። በላያ አንተ አውራና ወደ ተምር እንመጣለን። እሺ፣ እኔ ወደ መፍትሄ ሀሳብ ነው መሄድ የምፈልገው። የመጀመሪያ ይሄ ቤቱን ስለማከብረው አንተን ጭምር ብዙ ጊዜ ስለማከብራችሁ ለቤቱ ክብር ስል በስነ ስርዓት ነው የማወራው። ግን የመፍትሄ ሀሳብ አሁን ባለፈውም ተወርቷል። ይህን ታሪክ ሳቆ ወደ 3-4 ዓመት ነው መሰለኝ ፌስቡክ ላይ ማቆ ይመስለኛል። እና አሁን እዚህ ታሪክ ላይ ቴምርን ዝም ብያ አንድ ጥያቄ ልጠይቃት፣ እሷን ልፍቀድላት እንድታወራ። ስንት ብር ነው የወሰደብሽ? ቆይ ያንተን ባኬንድ ፎርዝ ከሆነ ወዴት እንደሚሄድ ስለማውቀው አይደለም። ለምን መሰለህ መፍትሄ ሀሳብ ለምን መሰለህ ቴዲ ወደ ክርክር እንዳይሄድ እኮ ነው። ኦኬ ብፈቅድላችሁ ከሁለት አረፍተ ነገር በኋላ እንደ ወደ ክርክር እንዳይሄድ መልሱን ብቻ እኔ መፍትሄ ሀሳብ የምልህ ከእሷ አንድ ሰው ብር ሳይወሰድበት ተወሰደብኝ አይልም አይደለ? እሺ ተመረ ፈቃደኛ መልሽለት። ለእኔ ትራኩን ባስረከበብኝ ሰዓት 80,000 ነው የሚያወጣው። በዛን ሰዓት የትራኩ ቫሊዩ ኦልሞስት ወደ $80,000 ወስዷል ከኔ። ታንኪዩ በላየ ኦኬ። እኔ ከዛ በታች መስሎኝ እኔ መፍትሄ ብዬ ያሰብኩት 100 ሚሊዮን ብሎ ነበረ። ቢያንስ 50 እንኳን ካለ እናንተ 2 ሚሊዮኑን አስገቡ፣ እሱ 50ውን ያስገባ 50ውን ይመልስላት ብዬ ነበር ያሰብኩት። በጣም አሪፍ። እሱ እንዳለ ሆኖ እሱ ሌላ ነው። እኔ ለመቄዶንያ እንዲገባም ስለምፈልግ ነው እኮ ሌላውን ይግባ ብዬ ነበር ያሰብኩት። እንደዛ ካልሆነ በህግ የሚሄድበት ሂደት ካለ በህግ መሄድ ነው እኔ የማስበው። ለምን አሁን ፍራውልን መውቀስ አልችልም፣ ቴምርን መውቀስ አልችልም። አሁን አንተ እዚህ ጉዳይ ውስጥ መግባትም ያለብህ ሰው ነህ ብዬም እኔ አላስብም በራሴ። ለምን ራሳቸው አወያየም ብለው መጡ፣ ተወያዩ። ሰው ጥያቄ ይጠይቃል፣ ይመልሳል፣ ይወጣል፣ አለቀ። መመለስ ያለበት ይመልሳል። እኔም ከዚህ በፊት ገብቼ ነበር፣ ጠየቀኝ፣ መለስኩ። መልሱን ይውሰዱ አይውሰዱ አይመለከትህም። አንተ ከአንተ ጋር የሚገናኝ ጉዳይ የለው። ገባ? ቤቱ ነው አይደል የሚዘጋጀው። የሆነ ሰው ይመጣል፣ አንድ ፕሮቴስታንት ይመጣል፣ አንድ ኦርቶዶክስ ይመጣል። ሁለቱ የተፋጠጡበት ነገር ካሉ እዚህ ቤት ውስጥ እንገናኝ ካሉ ቤቱ ስነ ስርዓት ስላለው እዚህ ይመጣሉ። ከአንተ ጋር የሚያገናኛቸው ነገር የለም። ችግሩ ምንድነው? የሚከተሉ ሰዎች አብዛኞቹ አሁን ቴዲ እኔ ለአንተ መመክርህ ወይ እኔ ደግሞ ከኑሮም ከህይወትም የተማርኩት ነገር እዚህ ጋር አሁን አንተን የሚያወድሱ ትናንትና እዛ ሲሳደቡ የነበሩ ናቸው አብዛኞቹ። ትናንትና ደግሞ እዛ ሲሳደቡ የነበሩ አሁን እዚህ አንተን እያወደሱ ያሉ ናቸው ማለት ነው። ይሄ ሶሻል ሚዲያው እንደዛ ስለሆነ ነው እንጂ ከአንተ ጋር የሚያገናኘው ነገር የለም። ቴምር እንደ ግል እኔ የምጠይቅሽ በህግ አግባብ የሚጠየቅ ነገር ካለ በህግ አግባብ ብትጠይቂውና እዚህ ሶሻል ሚዲያ ላይ የሚሆን ሌላ ቦታ ላይ ሰው አንቺን ሊያግዝሽ የሚችል ነገር ካለ የህግ ሰዎች ካሉ እነሱን ብታማክሪና ወደ መፍትሄውና ወደ ተወሰደብሽ ብር ብትሄጂ የተሻለ ነው። ለምን እዚህ ወሬ ብቻ ሆኖ ነው የሚቀረው ብዬ ነው የማስበው በራሴ። አለበለዚያ ሌላውን አሁን አንድ ሰው ጥያቄ ስትጠይቀው ጠልፎኝ ነው ሊጠልፈኝ ነው ምቀኝነት ነው እንደዚህ ሊል ይችላል። ገባ?
የሚያገናኝ ነገር ሳይኖር እንኳን ያገናኘዋል። ካንተ ህይወት ጋር ባይገናኝም ያገናኘዋል። ይሄን ነገር ተወትና በህግ አግባብ መጠየቅ የሚችልበት ነገር ካለ በዛ መንገድ ብትሄጂ እኔ እንደ አንድ አማራጭ የእውነቴን መክርሻለሁ። እንፈታለን፣ እዚህ እንፈታለን። በላይ የትም አይከድም ችግር የለም። እንደዛ ካልሆነ ደግሞ ቴዲም አንተንም ቢሆን ቤቱ ይሄን እኔ በጣም ወድበት የሐሳብ ቤት ስለሆነ ነው። ሁሉንም ይሄ ብልጽግና በለው ፋኖ በለው ገሌ በለው ማንም ይሁን ሐሳባቸውን የሚያወሩበት ቤት ነው። አንተ መክራቸው አንተ የኔን ሐሳብ አውሩ ብለሃቸው የሚያወሩት ወሬ ስላልሆነ ሰው ደግሞ የሚያወራውን ወሬ እንኳን አይደለም ቴዲ እግዚአብሔርም ሊቆጣጠረው አይችልም፣ አላህም ሊቆጣጠረው አይችልም። ሰዎች ስለሚያወሩት ወሬ አንተ ተወቃሽ ልትሆን አትችልም። ሰዎች ስላላቸው አስተሳሰብ የሰዎችን አእምሮ አንተ ልትቆጣጠር አትችልም። እድል ትሰጣቸዋለህ። ሰዎች እድላቸውን ተጠቅመው ያወራሉ። መቀየም ካለባችሁ የሚያወሩትን ሰዎች ተቀየሙ። ማኩረፍ ካለባችሁ የሚያወሩትን ሰዎች አኩርፉ። ከዛ ውጪ እኔ ሁሌ የምጠቀመው ነው፣ ግን እዚህ ቤት አልጠቀመውም። እኔ ቤቴ ሰው መንጋ ነው የምለው። በህብረት እየሄዱ እዛም ትክክል እዚህም ትክክል የሆነ ነገር ቢቀርብ አይነኝ። ቴምር ተበድላ ከሆነ ከልባችሁ ዘኑና ብሯ እንዲመለስላት 100 ሚሊዮን ደግሞ የመስጠት በ2 ሚሊዮን ፉክክር ያለው ሰው ካለ ደግሞ 100 ሚሊዮን ለሷ ይስጥ፣ 100 ሚሊዮን ለእንትን ይስጥ። ሌላም ነገር ደግሞ እንደው ካለው 50 ሚሊዮን ደግሞ ለኔም ይስጠኝ። የእውነቴን ነው የምላችሁ። እና ማረግ የሚችል ሰው ካለ ማረጉን ያው ስጦታ። እኔ በጣም በህይወት የምጸየፈውን ነገር ልናገርና ልውጣ በራሴ። እኔ ፊራውልን ማንንም መውቀስ አልፈልግም፣ ቴምርም የነሱ የራሳቸው ጉዳይ ስለሆነ አንድ ሃይማኖተኛ ግን የትኛውም ሃይማኖት እስልምና ውስጥ ይሁን ክርስትና ውስጥ ይሁን ጆባ እንደው ቡዲዝም ውስጥም ለምን ኢሉሚናቲ አይሆንም? ስለ ክብሩ የሚጨነቅ ሃይማኖተኛ ካለ እሱ ሃይማኖተኛ አይደለም። በተለይ አንድ ክርስቲያን ስለ ክብር መጨነቅ የለበትም ብዬ ነው እኔ የማስበው በራሴ። አንድ ሰው ያወራ ሪስፔክት አድርገኝ ሪስፔክት አድርግሽኝ ምናምን ከተባባለ ስለ ሃይማኖተኛ መሆን ለምን ሃይማኖት ራሱ የትኛውም ሃይማኖት ራሱን ዝቅ ያደረገ ነው ከፍ የሚለው እንጂ አሁን እኔ አንድ ክርስቲያን ነኝ፣ እኔ ኦርቶዶክስ ነኝ፣ እኔ ክርስቶስን አውቀዋለሁ። ግን እኔ ማንም ቢንቀኝ ከኔ በላይ የሆነው አምላክ የተነቃ ነውና በሰዎች ምንም አይገርመኝም። እንኳን ከኔ በላይ እግዚአብሔርን ሊያዋራ የሚችል እግዚአብሔር ብዙ ነገር ያደረገለት ክርስቶስ ብዙ ነገር ያደረገለት ክርስቶስ መንገድ የገለጠለት ሰው ስለ ክብር ካወራ እኔ ትንሽ ይዘገንነኛል ለራሴ። ክብር የሚባል ነገር ከክርስትና ጋር የሚሄድ አለ። ምክንያቱም ክርስቶስን የተከተሉት እንዳለ ሐዋርያትን እያቸው መጽሐፍ ቅዱስን እንዳለ እያቸው ክብራቸውን ያጡት በክርስቶስ እንጂ ክብርን አይደለም ያገኙት ከዛ በኋላ ነው። ክብርን በክርስቶስ ያገኙት ክብራቸውን በማጣት ነው እንጂ ስለ ክብራቸው በመጨነቅ አይደለም ክብርን ያገኙት። እንደዛ የሚጨነቅ ክርስቲያን ካለ ችግር አለበት፣ መርምር። እኔን ጠላኝ እኔን ውደደኝ ሐሳቤ ጋር ሁን። ብደርከኝም ጠላኝም እኔ ጋር የምታመጣብኝ ነገር ስለሌለ ማለት ነው። ግን ዋናው ሃይማኖተኛ ከሆንክ ክብርህን ፍጹም ከራስህ ሰዎች ወደማይደርሱበት ቦታ አርቀ መጣል አለብህ። ሌላው ሁለቱ ሰዎችና አንተን ጭምር ወደ መስማማት እንድትመጡ ፍራኦልም ቴምርም አንተም አንተ አይመለከትም። የቤቱ ባለቤትን ሐሳብ ነው የምታወያየው። ቴምር ብርት ወስዶብኛል ትያለሽ። እሱም ቢሆን ፍራኦልም ተስማምታችሁ ወደ ተሻለው መንገድ ብትመጡ ነው እንጂ እዚህ ሶሻል ሚዲያ ላይ ይወራል። እንዴ ቢወራ አንድ ወር አይወራም፣ ያልፋል። ሌላ አጀንዳ ይመጣል ማለት ነው። አመሰግናለሁ። ኦኬ ሁሉም ግን 100 ሚሊዮኑን ወይ ለእንትን ስጡ። ቴዲ እናንተ ጋር የሚያንስ ብር ካለ እኔ ቃል እገባለሁ 500 ሺህ ብር እሰጣለሁ። እሺ ቴንክ ዩ። ሌላው ሁለተኛ እኔ በጣም ደሜን ካፈሉት ነገሮች በጣም ሰምቼው ማለት ነው በማንነቴ ምክንያት ነው ጀማሪ ፖለቲከኞች የሚያደርጉት ባህሪ ያላል። ጥያቄ ስለጠየቁት በዚህ ደረጃ እኔ የምጠየቀው በዚህ ደረጃ እንትን የተባልኩት ጫና ያበዛብኝ በማንነቴ ምክንያት ነው። ይሄ ነውር ነው ማለት ይሄ ነውር ብቻም ሳይሆን ይሄ ተንኮል ነው። በተለይ እንደዚህ አይጠበቅም። ምን ማለት ነው? ቴምርም እዚህ ጋር ራሷን ችላ ነው የመጣችው፣ እሱም ራሱን ችሎ ነው የመጣው። ሁለተኛ በተለይ የሃይማኖት ደግሞ ሰዎች ሃይማኖተኞች ደግሞ ካላላችሁ አብራችሁ እዛ የነበራችሁ ሰዎች እንደው የምታመልኩት እንደው እግዚአብሔር እንደሆነ በመንፈስ ምሹክ አይላችሁም? ቴዲ ምንድነው የቴዲ ጥፋቶችን አይ አዋየ ጥያቄ ጠየቀ ብላችሁ እንኳን እንደ ስድብ ቦታ እንዴት ትገኛላችሁ?
ያዘንኩባችሁም አንዱ እሱ ነው። 30 ደቂቃ ትሳደባላችሁ፣ 2 ደቂቃ መዝሙር ትከፍታላችሁ፣ ድጋሚ ወደ ስድብ ትሸጋገራላችሁ። ሰው ይታዘባል እኮ። እናንተ 30 ደቂቃ ይሰድቡኝና 2 ደቂቃ መዝሙር ሰምተው እንደ መሸጋገሪያ ሙዚቃ እንደምንለው ድሮ ሬዲዮ ላይ፣ አሁን ከመሸጋገሪያ ሙዚቃ በኋላ እንመለሳለን እንደምንለው መዝሙር ይከፈታል። ከዛ በኋላ የሆነ ከተጸለዩ ቃል ከወጣ በኋላ ድጋሚ ደግሞ ወደዛ ወደ ስድብ። ቢያንስ የምንናገረውን ባንኖር እንኳን 100% ለመኖር ጥረት እናድርግ። አሁንም ዘግይታችሁ ለገባችሁ ሰዎች እኔ አልጀመርኩም። ፐርሰናል ያደረገው እሱ ነው። ፐርሰናል ያደረገው እሱ ነው። ተምር አልሰደበችኝም። ቤቷን ከፍታ እሱ ነው የጀመረው። ተምረን ጥያቄ ጠይቄያታለሁ። በመጀመሪያ ዙር ታስታውሳላችሁ። እኔ ተምረን ብዙ ጥያቄ ጠይቄያታለሁ። ተምርን የተጫንኳት ሲመስላቸው የፍራውል ጓደኛ ወይም ለፍራውል ሳይድ ያስኪያሉኝ ሰዎች አሁን ደግሞ ዞሮ በሁለተኛ እንትን ላይ ፍራውልን ስጠይቀው እኚህ ሰዎች ደግሞ መልሰው ፍራውልን በደልከው ይሉኛል። አንዳንድ ታምናላችሁ? እንደዚህ አይነት ሰዎች አሉ። አንድ ሰው ሆኖ እንደዚህ የሚገለባበት አንድ ሰው ሆኖ ቆሞ እና በጣም ያዘንኩበት ነው። ነገም ከነገ ወዲያም ግን እኔ መርሄን አልለቅም። አማራ ሆንክ ኦሮሞ፣ ትግሬ ሆንክ ስልጤ፣ ጉራጌ ሆንክ ምንም፣ እኔ በተቻለኝ መጠን ከፕሪንሲፕሌ ጋር ነው በቃ የምጣበቀው። ጥያቄ ከመጠየቅ ውጭ ከማናችሁም ጋር ያለፈ ግንኙነት የለኝም። ተደዋውለን ስላወራን ሌላ ለአንተ ማድረግልህ ምንም ነገር የለም። በቃ ጥያቄም ደግሞ ስጠይቅ እዚህ ጋር ቴሌግራም ላይ ለእናንተም ሰጥቼ እኔ ያላየሁትን እይታ ታያላችሁ ምናምን ብዬ አንድ ላይ ሰብስቤ እዚህ ታዛቢዎች የሚናገሩትን ምናምን ነው። መጠየቅ ከፈራችሁ ደግሞ ይቅርባችሁ። ሌላ ቦታ ገብታችሁ ማውራት ትችላላችሁ። እኔ ጋር ከመጣችሁ በቃ ወደዳችሁም ጠላችሁ ይሄ ነው። ድራማ መሰራው የለም። እኔን ህዝብ ያቀኛል። በቃ ስለዚህ ማደርገውን እያንዳንዱ ስቴፕን ህዝብ ስለሚያውቅ ምንም ምስትል ስቴፕ የለም። ሀቅህ ብቻ ነፃ ያወጣል። ከዛ ውጭ የራስህ ጉዳይ። ቴዲ ፌቨር ያደርግልኛል ምናምን ብሎ ከመጣ አንድ ሰው ተሳስቷል። ይሄን እንድታስቡ ለማለት ያህል ነው። ይሄን ካልኩኝ በኋላ 100 ሚሊዮን ብሩን አንረሳም። ይሄ አይረሳም። እሺ ቴዲ አካሄድ ላይ አንዴ ለቴምር ትናገር። ቴምር አላወራችም። ሰዎች 2-3 ጊዜ ነው እያወሩ ያሉት። ቴምር ታወራና ወደ አንተ እመጣለሁ ነው። እሺ ቴምር ኦኬ። አንዴ ቴዲ አንዴ ሚዩት አንሳና፣ እህቴ በጣም እኔ አልፈልግም ወደ ሚዲያ እንድታወራ፣ ግን በጣም ማውራት ትፈልጋለች። ከፈቀድክ ነውና ትፈቅዳለህ ቴዲ? ማን እህቴ አጋጣሚ አጠገቤ ናቀስቷ ያለችበት ስቴት ሂጄ እኔ አጠገብ ናት እና የሆነ የሚዲያ ሰው አይደለችም፣ ግን ማውራት ትፈልጋለች። ችግር የለውም። ሰላም፣ እንዴት ናችሁ? እዚህ ያላችሁት በሙሉ አንተም ባለ በጣም አመሰግናለሁ ስለፈቀድክልኝ። የምር እኔ ትልቅ እህቷ ነኝ። እኔ የሶሻል ሚዲያ ሰው አይደለሁም፣ ግን ተቆራርጠው የሚመጡት ነገሮች የማያቸው በዩቱብ ምናምን ያስታምማል። ህመም ነው፣ በቃ ለእኔ ህመም ነው። ብዙ ጊዜ ለምኛታለሁ፣ ተይ ተሶሻል ሚዲያው ሙጪ ምናምን ብዬ ለምኛታለሁ፣ ግን ልትወጣልኝ አልቻለችም። ሌላ ቦታ ነበረች፣ ትኬት ቆርጬ ነው አሁን ግዴታ ወደ እኔ ጋር እንድትመጣ ያደረኳት። ግን በፊት ይሄ ልጅ እና እሷ ሲያወሩ እጎኗ ቁጭ ብዬ ነበር። ለሀቅ ነው በቃ። እሷ ልትሄድ ሬዲ ነበረች ወደ ኢትዮጵያ፣ ቤቷን አከራይታ ለ5 ዓመት ሁሉን ነገር ጨርሳ ሄደች። አረግልሻለሁ፣ ችግር የለውም፣ በወር 30 ሺህ ብር ታገኛለች፣ ሰራተኛ እኔ ቀጥርልሻለሁኝ ብሎ ሁሉን ነገር ካስተካከለች ከሄደች በኋላ ግን እንኳን ለሷ ቀርቶ እኔ ስልክ ይሄን ቴክስት አርግለት እና በዚህ ይደውልልኝ፣ ስልኩን አያነሳልኝም ባክሽን ስትለኝ ስደውልለት ለኔ በትክክል እንኳን 5 ሚኒት እንኳን አላወራኝም። እንዴ እሷ እኮ ብዙ ነገሮቿን ገደል አስገብታ ነው የመጣችው። ለኛ ምርኩዛችን፣ መንገዳችን፣ ለሁላችን ጸጋ የሆነች እህታችን ናት። እህቴ ነች፣ ለኔ አብሶ ትንሽ እህቴ ነች። ማትወልጂ ትባላለች፣ አላማ ያለች ትባላለች። 5 ዓመት 8 ዓመት የለፋችበትን አፈር ደሜ ነው አብልታ ተመልሳ በ4 ወሯ ወደ አሜሪካ ትራክ የምትነዳበት የድራይቭ ላይሰንስ እንኳን
አላወጣችም። እዚህ ከመጣች እንደገና አውጥታ 3 ዓመት ሙሉ አንድ ጊዜማ ከሰውነት ተራ ወጣ ጉልበቷ ላይ ተንበርክኬ እባክሽን እህቴ አትስሪ በቃ ይቅርብሽ ይሄ ነገር ብዬ ብለምናት ነው እሰራለሁኝ ብላ በቃ እንዴ የሰው ልጅ በሐቅ በትክክሉ ቢያደርግስ ምን ችግር አለው? ለእህት ሴት ነች እኮ ሴት እንደውም ጀግና ነሽ አይዞሽ ብሎ ከጎኗ እንደመቆም ገንዘቧን በሙሉ ሁሉ ጊዜ መኪና በቆመባት ቁጥር ከዋሻ ከገደል ውስጥ ተስንት የእናቷ ዱዓ ግን አልጣላትም መታለች። ወደ እኔም በግድ ነው እኔ ዛሬ ያመጣሁት። እኔ አላለቅስም እዚህ ሚዲያ ላይ ግን በጣም ነው የሚያሳዝነው። ይሄን ሁሉ አፍ የሚከፈትባት እንኳን እሷ እኔ ዛሬ 4-5 ዓመት መውለድ ይችላለሁ። ደሞም ጀግና እህት ነች፣ ጀግና ነች እህቴ፣ መሰረቴ ነች። ለኔም ገብቶሃል አይደል? ብዙ ደረጃ ያደረሰችኝ እህቴ ነች። ያመኛል እኔ ብዙ ነገሩን ሳየው። እሱም እንደ ሰው ቢያስብ እንደ ወንድም ቢያስብላት ይሄንን እስከዚህ ደረጃ ማይደረስም ነበር እንዴ። ቤት ገዝታ መኪና ገዝታ እቃ ሁሉ አስተካክላ ኑሮዋን ልትኖር እኮ ነው ኢትዮጵያ የሄደችው። እኔ ሹፌር ቀጥርልሻለሁኝ እኔ አረግልሻለሁ ባንደበቱ ባፉ ነው እውነት ለመናገር ባፉ እኔ አለኝ ሃንድል ማድረግ አልችልም ከዚህ በኋላ ነው ያለው። በፊት ግን ለሷ ያላት ሌላ ነው። አጠገቧ ነበር ከብዶኝ ነበር ግን ሰውየው እንደዛ ሲላት እኔ እውነት ለመናገር በራሷ የምታረግ ስለሆነች ሁላችንም በራሷ መንገድ እየመራችን ስለነበረ ጥሩ ቦታ ላይ ያደረሰችን ትሳሳታለች ብዬ አላሰብኩም ነበር። ግን ተሳሳተች። ምንም ማረግ አይቻልም። ቴዲ ፍራውልን ታውቃለች? ይታርስና ወደ እናንተ አውራበት ታውቃለች? ፍራውልን ከሱ ጋር ነው አይደል ያወራችሁ? በአካል አላውቀውም። በድምጽ ግን 5 ሚኒት አውርቶኛል። 5 ደቂቃ አንድ ቀን ብቻ ማለት ነው። ከዛ በኋላ ግን ስልኬንም አያነሳም የነበረው ማለት ነው። ላለመምጣት ያደረገችው ጥረት ብቻ እሱ እንትን እንዳስተካክልላት ተመልሳ መጣች። ህይወቷ ሁሉ ተበላሸ። የገዛችው ዕቃ ሁሉ ወደ እናታችን ነው የተጫነው። ወደ ክፍለ ሀገር ለመኖር የመሰረተችውን ኑሮዋን በትና ነው የመጣችው። መውለድ እንኳን እሷ ቀርቶ እኔ ዛሬ 5-4 ዓመት እወልዳለሁ። ገና ህፃን ልጅ ነች ቴምር። ስለማያውቃት ግን ለማያውቃት ሰው ምንም ማለት አይደለም። አንተ ግን ባለ ሶሻል ሚዲያው እኔ ያው ተቆራርጦ ነው የማየው። ብዙ ጊዜ ለሐቅ ነው። ለሷም አልቆምክም ለሱም አልቆምክም። ትክክለኛውን ተናገርከው። እውነት ለመናገር እኔ ብዙ መናገር አልችልም። አላህ ላንተ ቆንጆ ልጅ አገርን የምትመራ ለሰው የምትቆም ይስጥክ። በጣም ነው የማመሰግነው ስላዳመጣችሁ። ልጅ ነው ያለች። ያው ለማንኛውም ቆንጆ ጀግና ሴት ሚስት ልጅ ይስጥክ ነው ያለች። እኔ ነክስት ይስጣይ ልጠር ላውራ ነው እህቴ አሁን እንደዚህ እህቴ ናት ያወራችኝ። አሁን እንደዚህ ይላል ውይይቱ ፌር እንዲሆን ተምርን በክብር ወደታች ላስወርዳትና ሌሎቻችን እኔ ሳላወራ ነው አንቺ አውሪና ከዛ አንቺን አስወርድሽና አንቺ በሌለሽበት እሱም በሌለበት የአድማጭ ተመልካቾችን ትዝብ ትሰማለህ፣ ትወርጃለሽ። እሺ ተቀርሽ ባላሽ እኔ መጀመሪያ ቴዲ ላመሰግን ነው የምፈልገው። የማመሰግንክ በቃ እኔ ዛሬ ከቻልኩኝ ኢሞሽናል ላለመሆን እሞክራለሁ። አለ ዊ ላቭ ዩ የኔ ፍቅር እንወድሻለን። እሺ የኔ ማር ዶንት ወሪ። በቃ አታልቅስ ቴምር። ብዙ አመት አለቀሰች እኮ በቃ ቴምር በቃ ውረጅ፣ አታልቅሽ። እንወድሻለን። ችግር ካለ ችግሩን ንገሪን እንጂ እኛ ችግሩን ብትነግሪ ችግሩን ተናገሪ ቴምርዬ። ችግሩን ተናገሪ እንጂ ሌላ ነገር አታስገቢ። እንወድሻለን። የኔ ማር ወናፌ በእናትሽ ዝም በይ። እኔ ናት በእናትሽ ከቻልሽ ወናፌ ዝም በይ። እኔ ላመሰግን የምፈልገው በቃ ከእውነት ጎን ስለቆምክ ነው።
እንደውም የተወሰነ ነገር ያዳላ ሁሉ ይመስለኝ ነበር። ግን ምንም ያልኩት ከእውነት ጎን ስለቆምክና ዛሬ እኔ እውነቴ በጣም ተሰድቤያለሁ። ዮኒ ማኛው ዛሬ ሪከርዱ ደረሰኝና ሲስተር ያንን ሪከርድ አይታ ነው ወይ ለማውራት የፈለገችው እና ቀስ አይደለም ግን እናት አክስሽን እናከብራታለን። ማርጋት ባለ ዋኖፊ አንድ ጊዜ ዋኖፊ ምን አይነት ባህሪ ነው በመድኃኒዓለም ታልሽ? እኔ ዋኖፊ ሶሪ ይቅርታ አድርጊ። እኔ አፈቀበኝ ሰውና የሚያጽናናኝ ሰው አልወድም። እኔ አም ሶሪ አንቺን መጽናናት እኔ የማንም መጽናናት ስታፕ። እኔ እንደዚህ አይነት የውሸት መጽናናት አይመቸኝም። ፌክ ስለሆነ አጽናናቶች ማለት ነው። እና እኔ ለምን መሰለህ ቴዲ ዛሬ ትናንትና ጠዋት ላይ አፍ እየተገዛ በብር ይቺ በልጅ የተባረከችው ራሱ ይሄ ክፋቷ ነው ተባልኩኝ። እውነት የመጣው ማለት ነው። ይሄ ክፋቷ እኔ ልጅ ነኝ ገና በነገራችን ላይ እንደ ዮኒ ማኛው ልጅ ልጅ በእንትን ቤት ባላሳድ ስድብ አይደለም። እኔ ራሳችንን በመከላከል በማንችልበት ቦታ ላይ እንዳይሉ ሀሳቡን ብቻ ነው። ሀሳቡ ሲንሸራሸር ስለነበረ ነው። ሁሉም ሰው አይቶታል። ሁሉም ሰው ያየውን ነገር ነው የምናገረው። ሪከርዱ ተቆርጦ ነው ለእኔም የመጣልኝ። እንደሰደበኝም ይሰድበኛልን ብዬም አልጠበቅኩም ነበር። ለምን በውስጥ ከመጀመሪያው እኔ ባለፈ ተናግሬያለሁ አንተ ቤት ይሄ ነገር እዚህ ደርሶ ብሬን እንድበላ ካረጉኝ አንዱ ዮኒ ማኛው ሀሳቡን በውስጥ ደብቆ ስለያዘው እንጂ በህዝብ ቢወጣ የዛን ጊዜ ወይ ትራኩን ይመልስልኝ ነበር ወይ ማነው ብሬን ይመልስልኝ ነበር ሰውዬው። ዛሬ እውነት እንኳን እንደዚህ አይኗን አፍጥጣ እየመጣች እኔን የተሳደበበት ጥግ ይቺ ልጅ አልባረካት አለ። እኔ ልጅ ነኝ። ልጆቼን ወልጄ በዌልፌር ማሳደግ አልፈልግም። በሁለት እግሬ ሀሳብሽን አቅርቢ ለመሰለሽ በሁለት እግሬ ቆሜ ነው መግባት ስለማልፈልግ እንደገና ለዚህ አጀንዳ መያዝ ስለማንፈልግ ሀሳቡን ብቻ ነገር ችግር የለም። እሺ እና በዛ ልክ ተሰደብኩኝ አፍ ተገዝቶ ችግር የለም። አንተን ግን የማመሰግንህ እኔ ይኸው ትታዘባለህ 6300 ሰው አንድ ቀን ብቻ ዶክሜንቱን ልላክልህ ብዬ አንድ ቀን ነው የደወልኩለት። ደውዬለትም አላውቅም። ቴዲን እኔ በተወሰነ መንገድ የተረዳሁት ነገር ስላለ እውነት ስለደረሰው እንደማይፋታ ስለማቅ ደውዬ እንዴት አረከው መቼ ነው የምትገባው በስንት ሰዓት ምናምን በስተት ደውዬለት አላውቅም። ይሄም ህሌናው ይንቀኛል ማለት ከዋሽው 6 ሰው ፊት እየተናገርኩ ተሳስቼ ደውዬ አላውቅም። በቃ ቴዲ ቤት ከፈተ ይልኩልኛል ልገባለሁ። ፕሮግራም የሚይዘው በዚህ ቀን ፕሮግራምሽ ነው ብሎ እሱም ነግሮኝ የማያውቅም። እኔም ደውዬ አላውቅም። ለምን መሰላችሁ? እውነት ስላለኝ ቴዲን መጨቅጨቅ አልፈልግም። ቴዲ ህሌና ካለው እስከ መጨረሻ እንደሚያደርሰው አውቅ ነበር። አድርሶታል። በቃ እኔ በቃ ለእውነት አመሰግናለሁ። ለእውነት ቆሙ። እውነት ነገር ይዛችሁ እስከ ጥግ ድረስ ሂዱ፣ ታሸንፋላችሁ። እኔ ከፍራው ልትቻ ቅድም ምንድነው የምትፈልጊው ብላ ዋነት የጠይቃኛለች። 5 ሳንቲም አልፈልግም። የምፈልገው እኔ 100 ሚሊዮኑን ቻሌንጅ እንዲሰጥ ለድሆች ነው የምፈልገው። አለቀ። ይሄ ለድሆች ለቢኒያ ለመቆዶኒያው ባለቤት እነዛ የተቸገሩ ወገኖቼን እንዲረዳበት ነው የምፈልገው። በቃ ይርዳ። እንደዛ ካልሆነ ግን አሁንም ብር አለኝ እሱ ጋር እሱን እንዲመልስልኝ እፈልጋለሁ። እኔ የመጀመሪያው ግን ለነሱ እንዲሰጥ ነው። ቻሌንጁን እቀላቀላለሁ። ይሄን ነው ማለት የምፈልገው። ቴዲ በጣም አመሰግናለሁ። ሌሎች የኔ ራሴ የምላቸው ሰዎች ሲያሳድዱኝ ለእውነት ቁመት እስከ መጨረሻው ስለሄድክና እውነትን ስላወጣክ በጣም ነው የማመሰግነው። እውነተኛ ሰው ሁሉም ሰው ሊያከብር ይገባል። ቴንኪው ተምር። ሁሉም ሰው ቻሌንጁን ይቀላቀላል። ቢኒያም መቄዶንያ 100 ሚሊዮን ብር፣ ከዛ ደግሞ የኛ አለ። ኦኬ ወደ ያላወሩ ሰዎች ወደ መሀሪ ልምጣ። መሀሪ የሚለውን ደግሞ እንስማና ከታች እና ኤቢ ያሉ ለእነሱ ድል እንሰጣቸዋለሁ። ተምሬ ስለመጣሽ ከልብ አመሰግናለሁ። ውይይቱ ፌር እንዲሆን አንቺ ከታች ሆነሽ አድምጪ። ስለመጣሽ እሺ። ዋነኛው በሌለበት በቃ ስለዚህ እሷን ማስወረድ አለብን። እንደዚህ አይነት ውይይት ላይ በቃ የራሷን ሀሳብ ወደ መፍትሄው ብንሄድ ስቴድ ምን ይመስላል? እንመጣለን። ወደ መፍትሄው እንመጣለን። መጀመሪያ የአድማጭ እኔ ግን እድል አይሰጠኝም። ቴዲዬ ዝብታቸውን ያስቀምጡና እኛ ባለ ጉዳዮቹ አንድ አጠር አድርገን እኔ ብዙ አላወራም። ስለ ቴዲ ነው ማውራት የምፈልገው። የእኛ ጉዳይ ገና ቀጣይ ስለሆነ እድል ከሰጣችሁኝ አጠር አድርጌ እወርዳለሁ። ችግር የለውም። ማሪ ቀጥል። ከዛ ወደ ዋኖፊ እንሄዳለን። እሺ
ኦኬ ቴንክ ዩ ሁላችሁም ሰላም ብያለሁ። መጀመሪያ ደረጃ ቴዲ ቴንክ ዩ ሰማች። እኔ በሶሻል ሚዲያው ሲጀምር ጀምሮ የነበርኩ ሰው ነኝ። ለመጀመሪያ ጊዜ በታሪክ ውስጥ እውነተኛ ሰው በሶሻል ሚዲያ በገንዘብ ያልተገዛ ሰው በገንዘብ አፉን ያላከራየ ጭንቅላቱን ሬንት ያላረገ ሰው ለመጀመሪያ ጊዜ በህይወት ያጋጠመኝ አንተ ነህ እና ቴንክ ዩ ሰማች። በዚህ ቀጥልበት ነው የምልህ። ይኸውልህ እዚህ ሶሻል ሚዲያ ላይ ጊፍተሮቻቸው የነበርን ሰዎች ሳይቀር በጣም ሳፖርት የምናደርጋቸው ሰዎች ሳይቀር ትልቅ ሰዎች ናቸው የምንላቸው ሳይቀሩ $500 በማቆም ነው የምልህ $500 አፋቸውን እያከራዩ ሀሳብ ሲሸፍኑ አይተናል። በህይወት ያልኩህ እኔ ይህን ጉዳይ አልገባበትም ነበር። ሁለተኛ ጉዳይም ሆኖ አይደለም። እች ልጅ መጣች። በትክክል እንገር ቴዲ እንዴት እንደመጣች እች ልጅ እኛንን ራሱ ወደ ቴዲ ሂጅና ከዛ በኋላ እንደዚህ ኮን እንመጣለን። እኛ ኤርትራዊ ተሰብስበን በጠቅላላ ስለ ትራክ ነበር የምናወራው እኔ ቤት። ከዛ ያው ቴምር ሶሻል ሚዲያ ስለማ ሪኩዌስት ጠይቀች ገባችና ስማኝ መሐሪ ትራክ እንደምንዳ እንደነበር ታውቃለህ አለችኝ። አዎ አውቃለሁ። ምን ተወሹ እንዳልኳት እንደ ተወቹም ስራውንም አላወኩም ነበር። አይ እንዲህ እኮ ችግር አጋጥሞኛል። 30 ዓመት ኤክስፒሪየንስ ያላቸው የካምፓኒ ኦነሮች ከኔ ጋር ነበሩ። የዛን ጊዜ ደነገጡ ሁላችን። አንድ ትራክ በእንደዚህ ሺህ ገዛው ስትል ሁላችን ሻክ ነው ያደረግነው። ከዛ እኔ እንደውም አፈርኩና እኔ 10 ምናምን ዓመት ኤክስፒሪየንስ ያለኝ እዚህ ሀገር አፈርኩና ለነሱን ሰጠዋቸው። ለ30 ዓመት ያላቸው ካምፓኒ ያላቸው ሰጠዋቸው። ምንድነው የምትሉት ስላቸው ይሄ ሊሆን አይችልም እንዳለ ስካም ነው አሉ። እውነተኛ ነሽ? ደጋግሜ ነው የጠየኳት። እውነትሽን ነው ወይ? ለምን ለፌራን አቋረው እሷን አላቃትም። እንደው ብዙ ተማሪዎችን ልኬለታለሁ እኔ። አሁን ጉዳዩ ወደ ፐርሰናሊቲ ስለሄደ ፐርሰናሊቲው ነው ወሬ አጋጭ። እኔ ስለኔ አላወራም። እዚህ ስለኔ የተናገረው ነገር በሚሄድበት መንገድ እሄዳለሁ። ችግር የለውም። እኔ ግን እዚህ የመጣሁትኝ አልኩህ እኮ በቲክታክ ዓለም ውስጥ ለመጀመሪያ ጊዜ ሐቀኛ ኢትዮጵያዊ አንተን ያገኘሁት። ሐቀኛ አልኩህ፣ ሐቀኛ በቃ ለመጀመሪያ ጊዜ አልኩህ እኮ። ለምን ካልከኝ ዳልቻ የኔ ጓደኛ ነው። ምንም በፖለቲካ ብንሳሳ በአሁኑ ሰዓት ዳልቻ ከኔ ጋር ነው የሚበላው፣ ከኔ ጋር ነው የሚጠጣው፣ ከኔ ጋር ነው የሚያድረው። በአንድ ላይ በዳልቻ በኩል ዙር እየተደረገ ምን አይነት ሰዎች በካሻፕና በዚህ ሊከፈሉ እንደነበረ አፋቸውን እንዲዘጉ በፌራ በኩል እኔ አውቃለሁ። ራሱን ብሎታል ዳልቻ ከዚህ በፊት አውጥቶታል ሚስጥሩ። ጤነኛ ናቸው። ሶሻል ሚዲያን ኮንትሮል አድርገዋል ተብለው ገብቷል። እና ይህን ጉዳይ ባካችሁ ተበድለናል ሰው ተብሎ በሱ ጉዳይ ሲቀርብ እንዴት ቢሞት ንገር ቢሞት ኤቪደንስ የሚያስገኝበት ነገር አይሰራም። ቢሞት ነው የምልህ። ለአንተ ገንዘብ ሊሰጠው ከሆነ እኔ ጋር ይደውልና ማሪ ዜና አድርግለት ነው የሚለኝ። ቢሞት ስትሬት እሱ አያደርግልም። ኤቪደንስ እንዲገኝ አይፈልግም። ይህን ነገር ደግሞ የነበርንበት ነው። በእንደዚህ ሰዎችን አፋቸውን እያፈነ ሄዷል እስካሁን ድረስ። ስለዚህ እኔ እቺ ነገር እንዳትመጣ ራሱ ቴዲ ይዟታል ሲባል ያንተን ሁኔታ ስላየው ነው። እኔ ዮኒን አውርቼዋለሁ ደውዬ። ቴዲ እንዴት ነው አቋሙ? ነገ ጧት በሆነ ነገር እንዳይዘው ስለው ኖ ማሪ እንደዛ አይነት ሰው አይደለም ቴዲ ያለኝ። ዮኒ ቶሮንቶ ጠይቀው በተአምር አለኝ። ኦኬ እንደዛ ከሆነ እንሄድበታለን አልኳት። ለዛን ይሄድንበት። ይሄ ደግሞ የሄድንበት ደግሞ የስራው ዕውቀት ያላችሁ ሰዎች ታውቃለህ። አንተ እዚህ ጉዳይ ላይ መግባት ስለማይፈልጉ ነው እንጂ ይሄ ጉዳይ እንዴት እንደሚያንገሸግሻቸው በውስጥ ምን ያህል የትራክ ኤክስፒሪየንስ ያላቸው ሰዎች እንደሚያገኙ እኔ አውቃለሁ። እኔንም እንደሚያገኙ እኔ አውቃለሁ። አሁንም ይኸውልህ ይሄ ጉዳይ መለቀቅ የለበትም። ቴምር እየሰማሽ ነው ታች ሆነሽ እችን ወረቀት ፕሩፍ ብሎ ያመጣትን እችን ወረቀት ይዘሽ እዛ ሜን ኦፊስ ሄደሽ ክሊር ካላረሽ እሱም አጭበርባሪ ነው፣ አንቺም አጭበርባሪ ነሽ። እችን ፋይናል አልኩሽ እኮ እችን ፕሩፍ ይዟት የመጣው ምንም አይነት ሳይን የሌላት በማንኛውም ቦታ እስካን አድርገህ የሚሰራ ወረቀት ሄደሽ እዛ ሄድ ኦፊሱ ላይ ክሊር ካላረግሻትና ካላያያሻት እሱም ሌባ ነው፣ አንቺም ሌባ ነሽ። በታሪክ በአሜሪካ ምድር ውስጥ በታሪክ ግን አንድ ትራክ 169,000 በአሜሪካ ታሪክ ተሸጦ አያውቅም። ለዛውም 400,000 ሄደ ማይል። ይሄ ማጭበርበር ነው። አንዴ ብዙ ነገር አለ። አንዴ ብዙ ትራኮች ነው የተገዙት በአንድ ላይ ይባላል። አንዴ ብቻውን ነው የተገዛው ይባላል። ብዙ አይነት ማጭበርበር አይተናል። ስለዚህ ቢል ኦፍ ሴል አሰራሩ ራሱ ዶክመንቱ ላይ ቢል ኦፍ ሴል ሲጻፍ አይተዋል። ለየብቻ ዲቫይድ አድርጎ ነው የጻፈው። ሲጻፍ ቴዲ በትክክለኛ ሲጻፍ ግን ቢል ኦፍ ሎዲንግ ቢል ኦፍ ሴል የሚለው በአንድ ላይ የሚጻፈው የትም ቦታ። ብዙ አይነት ፌክ ነገር አለው። እችን ነገር የሀፍ ቱ ጎ ኦቨር ዴር። ሰዓታችንን፣ ስራችንን፣ ጊዜያችንን ያቃጠን ነው። ገብቶሻል? ሴት እህት እኔ ሴቶች ምን ያምሰ ቴዲ ከሩቁም ያሉም ቅርብም ያሉ 16 ሰዓት ጋዝ ስቴሽን ደማቸው እግራቸው ድረስ እስከሚረጋ የሰሩ ሴቶች ገንዘብ አለን። በተለይ ትራክ በሚባልበት ሰዓት የዛሬ 6 ዓመት 7 ዓመት ይደውሉና የሆነ ነገር ብንሰራ ይሉኛል።
ለማታለል ከፈለክ ቴዲ ሚሊዮን ዶላር አሜሪካ ውስጥ ማታለል ትችላለህ። በተለይ ሴቶች እኔ ራሳችሁ ኢንቮልቭ ማታደርጉበት ስራ አያዋጣችሁም የምላቸው ማአት ሴቶች አሉ የሚጠይቁ ኢቭን የልጆች እናት ሌላ ስራ የሚሰሩ ተንከራቶ ገንዘብ የሰበሰቡ ይጠይቁታል። ይህን ቢዝነስ ይፈልጉታል። ለምን ሶሻል ሚዲያ ላይ ይወራል። ይሄ ገንዘብ አለው ገንዘብ ነበረው ደግሞ ይሄ ስራ እንደዛ ላይ አድርገው ነበረው እና ሰው ስለተሳከረ ብዙ ይጠይቁሃል። ገንዘብ ለመምራት ከተፈለገ ብዙ ማታለል ይቻል ነበር። ግን አንድ ሴት ልጅ እህትህ 18 ሰዓት 20 ሰዓት ተገዝታ ባሪያ ሆና የሰበሰበችውን ገንዘብና ምን ይሻላል ብላ አማክረኝ ብላ ስትመጣ ማገዝ ያለብህ እንጂ በእንደዚህ አይነት ደረጃ ማጭበርበር የለብህ። ኢቭን በዛ ሰዓት እንደዛ ብላ ብትመጣም ትራኮቹ ውድ ቢሆኑም ኖ አሁን አያዋጣም ነው የምትላት። አሁን ውድ ነው። አሁን ማን ወንድ ሆኖ ራሱ በዛ ሰዓት ትራክ ልግዛ ሲል እኛ መክረው በጣም ውድ ናቸው ነበር የምንለው የጨመሩ ጊዜ ማለት ነው። ትራክ መግዛት የሚፈልግ አሁን ልግዛ ካለኝ አቅም ካለው መግዛት አለበት። ለምን ካልከኝ ርካሽ ነው ያሉታ። እንዲህ ብለህ ነው ህብረተሰብን ያንተን ሰው የምታማክረው። የሌለ ተስፋ ነው የተሰጠው። የሌለ በቃ አይደል በትራክ ዓለም ታይቶ የማይታወቅ $30,000 እኮ ስለ በተለይ ትራክ ድራይ ኦነር ሆኖ ሲያቃጥሩ እዚህ ቤት ስታያቸው እንዴት ደም ይፈላል መሰለህ። ኢቭን በሳምንት ነው ማለት 2500 የሴትን ያህል 2500 ማይል መንዳት የማይችሉ ሰዎች እዚህ አፋቸውን አከራይተው ሲዋሹ ስታይ 5000 ማይል በሳምንት እየነዳን እንኳን ያን ያህል ገንዘብ አይሰበሰብም ቴዲ። በዛ ሰዓት ነው ማለት ትራክ በመንዳት አኮ ከኔ ጋር ቻሌንጅ ማድረግ የሚችል ሰው ካለ 2 ወር በረሃ ከኔ ጋር መዞር የሚችል ሰው ካለ እኔ ቻሌንጅ መስጠት እችላለሁ። 2000 ማይል እንደ ሴት የሚነዱ ሰዎች $30,000 ይገኝ ነበር ብሎ ሲያወሩ ግን በጣም ነው የሚያሳዝኑት። ለምን እንተዋወቃለን ሁላችን። ስለዚህ እኔ የኔን ጉዳይ ስለ አሰብ አውርቷል፣ ስለ ሌላ ነገር አውርቷል፣ ስለ ፖለቲካ አውርቷል። እሱ በምንሄድበት ነገር አለ። የመንጃ ፍቃድ ሲቹዌሽንም አለ። የኛ ኤርትራኖች ራሱ የላኩልኝ እሱን በመሄድበት ሄዳለሁ። እሱን ችግር የለውም። እዚህ ላይ አላወራም። እሱንም አላነሳውም። ለመጀመሪያ ጊዜ በህይወት ያልኩ ሚዲያን የሚመራ ሐቀኛ ትክክለኛ ኢትዮጵያዊ በህይወት ያገኙት አንተ ነው። ቴንክ ዩ ሶ ማች። ከዚህ ዓላማ ነቅ እንዳትል። ህዝብ ያከብረሃል፣ ህዝብ ይወድሃል። በቃ ሁሌም ከጎንህ ነን። ቻሌንጁ ላይ ባይዘው በእናንተ ሳይድ የተሰጠውን ቻሌንጅ አንጎ ነው ኢንቮልቭ ዩ ጋይስ ከእናንተ ጋር ነው። ስለዚህ አያረገውም። ብዙ ፕሮሚሶች አንተ ስማ፣ በጣም ብዙ የሚታወቁ በጣም ብዙ ገንዘብ የሚያገዙ የኦሮሞ ልጆችን ብቻውን ለመታወቅ ስለሚፈልግ ከሚዲያ አጥፍቷቸዋል። ቴዲ ብትፈልግ እኮ እነሱን ካመጣቸው ራቁቱን ነው የሚቀረው ይሄ ሰው። እናውቃለን እኮ በጣም አልኩ እኮ የኦሮሞ ተወላጅ ልጆች ዘር አይለዩ፣ ሃይማኖት አይለዩ። ገብቷል። በጣም ብዙ $1000 ከኛ ጋር የሚያግዙ የነበሩትን አልኩ እኮ ብቻውን ብቻ መታወቅ ስለሚፈልግ ነገር ፈልጎ ከሶሻል ሚዲያ አጥፍቷቸዋል። አሁን ግማሹ በዘር ይላል። ከኛ ጋር የሚሰሩ ነበሩ የኦሮሞ ልጆች ኢትዮጵያኖች ችግር በደረሰባቸው ጊዜ አልኩ እኮ ስራ ላይ ያለው በቃ እንደ ስንት ሺህ ላስገባ የሚሉ እነዚህ ሰዎች ራሱ ከሶሻል ሚዲያ በሱ የተነሳ ጠፍተዋል። ስለዚህ እኔ ስለሱ አላወራም። የሱ ከተነሳ መታቀው ብዙ ታሪክ አለ ምናምን ይሄ ያለ እኔ አንተን ላመሰግን የምገባው በዚህ ሂድበት። ቴምር ግን ነገርሻለሁ። ቀጥታ አልኩሽ እኮ ቴሌፎን መደወል የለ ምን የለ ቀጥታ ያቺኝ ፕሪንት ከፈለሽ ኢሜል አደርግልሻለሁ፣ ልክልሻለሁ። ያችን ዶክመንት ይዘሽ እዛ ትራኩ ተገዛበት የሚባለው ሄድኳርተር ቀጥታ ማናጀሩ ሄደሽ አነጋግረሽ የተሰጠሽን መልስ እዛው በቪዲዮ በሶሻል ሚዲያ ስማቸው ራሱ ውሸት ነው ከተባለ ስማችሁ ጠፍቷል መግለጫ ስጡ ብለሽ ሪከርድ አድርገሽና ፕሩፍ ወረቀት ይዘሽ መምጣት መቻል አለብሽ። ይሄ ፋይል አለበለዛ አልኩሽ እኮ እኛ ችግር የለውም የተበደለ ሰው አገዘን ነው። ይሄ አለበለዛ ዝም ብላለሁ ካልሽ አንቺም ሌባ ነሽ እሱም ሌባ ነው። ድራማ ሰርታችሁ በዚህ ህዝብ ማለት ነው። ስለዚህ ቴዲ ብራዘር ቴንክ ዩ ሶ ማች አመሰግናለሁ፣ አከብረሃለሁ። የፈለገ ነገር የፖለቲካ ልዩነትህን አውቃለሁ፣ ግን ለምትሰጠው እድልና ለምትሰጠው ክብር አመሰግናለሁ። ከጎን ነኝ። ይሄ ጉዳይ አልኩ የመቄዶንያ ጉዳይ አንጎ ነው ከእናንተ ጋር አለው። ዩ ጋይስ አንጎ ነው ኢንቮልቭ እንዳይረሳ። ቴንክ ዩ ሶ ማች። ስለኔ ጉዳይ ቀስ ብዬ እሄድበታለሁ፣ ችግር የለውም። ከልብ አመሰግናለሁ መሀሪያችን። በቃ ይሄ ምንድነው ሰዎች የራሳቸውን ትዝብት በተለይ የሙያው ሰዎች እንዲመጡ የሚያደርጉት። መሀሪ ለምሳሌ ኤርትራዊ ነው፣ ሰዋት ኤርትራዊ ነው፣ ግን የሙያውን ያውቀዋል፣ ስራውን ያውቀዋል። መቶ መናገር አለበት። ይሄ ፖለቲካ አይደለም። ይሄ ቅድም እንደነገርኳችሁ እንደዚህ አይነት ጉዳይ ስንዳኝ የፖለቲካ መነጽራችሁን አውልቃችሁ ነው ወደዚህ መግባት ያለባችሁ። በፖለቲካ ከተመር ጋር እኮ ላትስማሙ ትችላላችሁ። በፖለቲካ ከፍራኦል ጋር ላትስማሙ ትችላላችሁ። ፍራኦል ፈሶ ግን ማህበራዊ ጉዳይ ሲሆን ሌላ መነጽር ነው ማድረግ ያለባችሁ። እኔ እንደዛ ነው ማለት።
በዚህ አውድ ነው የምናየው። 100 ሚሊዮን ብር አንረሳም፣ እንዳትረሱ። 100 ሚሊዮን ብር አንረሳም። ለመቄዶንያ መግባት አለበት። እግዚአብሔር ይወዳቸዋል። እግዚአብሔር በጣም ቢንያምን በጣም አይቶታል። 100 ሚሊዮን ብር ይገባል ማለት ነው፣ ያስገባል። በጣም ባለሀብት ነው፣ ብር ያለው ሰው ነው። ቀላል አድርጎ ከኋላ ኪሱ ነው የሚያስገባው። ትንሽ የምንቸገረው እኛንን የምንቸገረው። ስለዚህ እንዴትም ብለን ኬትም ከዚህም ከዛም ብለን እንግዲህ እኛ እናስገባለን። እሱ ሀብታም ስለሆነ ቀድሞን እንዳያስገባ፣ እኔ የምፈራው ቀድሞን እንዳያስገባ። ይሄ እኔ የሚያሰጋኝ እሱ ነው። እና እስካሁንም ገብቶ ሊሆን ይችላል። ቼክ እያደረጋችሁ ግን አንረሳ። እኔ ጠዋት አውርቼ ከሰዓት መረሳ ልጅ አይደለሁም ስል ሀቅ ካለህ ብቻ ነው መምጣት ያለብህ እንጂ ይህ አደናብሮ ምናምን አጨናብሮ የለም። በዛ አውድ ነው የምንሄደው። እንዳትረሱ አደራ አደራ። ብዙ ሰው አንረሳም እያለ ነው። ከልብ ነው የማመሰግነው። እሺ ዋኖፊ ወደ አንቺ ልምጣ። የታዘባችሁትን ነገር ሀሳባችሁን አስቀምጡና የመጨረሻ ባይ ዘ ዌይ በመጀመሪያ ደረጃ በወንድሜ ቤት በመገኘቴ ደስ ብሎኛል። ኤኒዌይ ቴዲዬ ምን መሰለክ፣ ባይ ዘ ዌይ ሁላችሁ እዚህ ጋር ያላችሁ እሱ ቃል የገባበት የሰው ልጅ እኮ ብረት አይደለም፣ ይሰበራል አይደል እንዴ? ይሰበራል፣ ቃሉ ይሰበራል። ኤኒዌይ the end of the day ፍራኦል ኤኒዌይ ከቴምር ጋር ያለውን ግንኙነት እንዳለ ሆኖ አፍቅራ ካልሆነ ኢስ ኦኬ። ከዛ በተረፈ ደግሞ ያለ ነገር ካለ ትንገረን፣ እኛ ምንም ችግር የለም። እኛ ፍራ ባይ ዘ ዌይ ተመርዬ የኔ እህት የኔ ማር ወለላ ምንድን ነው የምትፈልጊው? ምንድን ነው አላማሽ? ምን ትፈልጊያለሽ ነው? ባይ ዘ ዌይ እኔ የምነግርህ ነገር ባይ ዘ ዌይ ፍራኦል ቱ ቢ ኦነስት ልቡ ለአማራ ነው። ፍራኦል ለአማራ ህዝብ ቆይ ተራይ ነው አይደለ? አንዴ እዚህ ጋር አማራ ኦሮሞ አትበሉኝ እኔን። እሺ እዚህ ጋር ፍራኦል ከቻልሽ ፍራኦል ፈሶ ኦኬ። አይ እሱ የራሴ እንትን ነው። ከቻልሽ ካልቻልሽ ፍራኦል ከዛ ተምር እያልሽ እዚህ አማራ ኦሮሞ የተከበረው ፍራኦል ኦኬ። ግን ብሄር እንዳቀርብኝ እሺ ኦኬ። የተከበረው ፍራኦል ባይ ዘ ዌይ ያውቃሉ ቱ ቢ ኦነስት ለማን ልቡ እንደሚረጭ ባይ ዘ ዌይ እኛ እንዳንድ ኦሮሞዎች ባይ ዘ ዌይ ቱ ቢ ኦነስት we never we love him እሱ ምንድን ነው ምን ልውል ምንም ንግግር እየገባት አታስወሩልን እንዴ? ምንድን ነው የምታጨቀኝ ነገር? እኛ ምነው ኦሮሞ አማራ አትበኝ። እዚህ ፍራኦልና ወይ ተመር እያልሽ አውሪ ያልኩሽ ባይዘው እያልሽ የምታጨመላለች ችግር የለም። እኔ ምለው ባይ ዘ ዌይ ፍራኦል አንተ ቤት ውስጥ በዛን ሰዓት ገብቶ ሲያወራ አብዛኛዎቹ የእሱ ወዳጅ ነኝ የሚሉት ሰዎች አታክ ሲያደርጉት ነበር። ቴዲ ኦኬ፣ አታክ ሲያደርጉት ነበር። ኢስ ባድ። ለምሳሌ ነገር አታክ የተደረገበትን ቃል ሁሉ ኢንታየር ዋን እዛ ቤት ውስጥ ያሉት ኢንታየር ዋን አታክ ሲያደርጉት ነበር። ቴዲ እኔ አሁን ምንድን ነው የምፈልገው? ሰምተሽኛል? አንዴ ሰምተሻል? ነገራችን ላይ ዋናፊ ከኔ ጋር ትደዋወያለሽ አይደል? ስንደዋወል ሌላ ልጅ ነኝ፣ እዚህ ስቴጅ ላይ ሌላ ልጅ ነኝ። ኦፍኮርስ በቃ ሚስ ካልኩሌት የምታደርጉት ይሄ ነው። ከኔ ጋር በተለያዩ ጉዳይ በፖለቲካዊ ጉዳይ እንደዋወልና እዚህ ስቴጅ ላይ ስትመጡ ደግሞ እንደዛ ያን ባህሪ ሪስፔክት ዩ። ስለዚህ በቃ ተሰድበዋል ካልሽኝ፣ ለምሳሌ ከተሰደበበት ቃል አንዱን ንገርኝ። እኔ እያለሁ ተሰድቧል ሳይሆን አታክ ተደርጓል። እሺ አታክ ተደረገ፣ ለምሳሌ ንገርኝ አንዱን። ኢንታየር ዋን ሁሉም ሰው እሱ እናትዬ ንገሪ። ለምሳሌ ይሄኛው አረፍተ ነገር እሱን ስፔሲፊካሊ አታክ ያደርገዋል በይ። ቴዲ ይሄ ብዬ ልነግርህ አልችልም። ካልነገርሽ ለምንድነው ጀነራላይዝ አድርገሽ ዝም ብለሽ በግርድፉ የምትናገሪው?
ለሚያደምጥ ሰው አሁን አንቺ የምትናገሪው ንግግር አሁን እኔ ምለው ምን መሰለኝ፣ እኔ የሚያስጠላኝ እኮ መርዝ ይረጭና አድማጭ ተመልካችን እናወናብዳለን። አሁን ጉዳዩን የማያውቅ ሰው የሚመስለው መሰለሽ በህቡ ወይ በደቦ እዚህ ጋር በቃ በዛ ሰዓት ከፍራኦል ጎን የሚቆም ሰው ነበር። ቆይ ለምሳሌ ዘራቆ እሱን ደግፎ ነው የገባው። ሙሌ እሱን ደግፎ ነው የገባው። አላይሻቸውም እነዚህ። ሁለተኛ ለምክንያት እንዳይመቹ ብዬ ለተምርም ፉል ሞዴሬተር ሰጥቻታለሁ። ለፍራኦልም ለፈሶ ፉል ሞዴሬተር ሰጥቼዋለሁ። እኔ አሁን ምንድነው መሰለኝ ፍራኦል he loved you we love you ይኸውልህ አንድ ጊዜ ተራ አይደለ ለምንድነው እኮ አስተካኪ ንግግርሽን ላስተካክልና ላውራሽ ተደርጓል ስትይኝ የሰማሽ ካስወጣኸኝ ግን ይደብረኛል። ማስወጣሽ ምንሽን ካልሰማሽ ነው። በደንብ ስሚ። እኔ ሰው አላስወጣም ግን ስሚ። I don't mind ግን ላውራ። አታክ ተደርጓል የምትይው የትኛው ንግግር ነው? ለምሳሌ ማን ያደረገው ብለሽ እኔ አሁን ይኸውልህ ቴዲ to be honest ቴዲ ፍራኦል አንተን አክብሮ ነው የመጣው። በፍጹም አይ ኖ ኢጎ ቱ ማች ነው። በጣም ነገረኛ ልጅ ነው። ኢጎ ልጅ ነው። ኢጎ ያለበት ልጅ ነው። አንተን ግን አክብሮ ነው የመጣው። አክብሮ ሲመጣ ግን ቴዲዬ ይኖ የነበረው እኔ ይኸውልህ እሷ እንዳንድ ሴት ልጅ ቆይ ቴዲዬ እንዳንድ ሴት ልጅ በደረሰባት ነገር ምናምን ነገር አይ ዶንት ማይንድ። ምንድነው እኔ ጠየቅኳት እኮ ምንድነው የምትፈልጊ አለች አልኳት አይደለ ነምበር ኦፍ መኒ ነው የጠየቀችው። ባይ ዘ ዌይ ከዛ ባይ ዘ ዌይ አንድ ነገር ልንገራችሁ። ባይ ዘ ዌይ 100 ሚሊዮን ምናምን መብቷ ይኸውልህ ከፈለገ ይቀይራል። ባይ ዘ ዌይ ፍራኦል ይቀይራል ከፈለገ አስቀይሯል፣ ይቀይራታል። ማን አባቱ ምን ያመጣል? ባይ ዘ ዌይ ቴዲ ይቅርታ አድርግልኝ ወንድሜ። ማን አባቱ ምን አባቱ ያመጣል? ይቀይራል። መብቱ ነው መብቱ ነው። ማን ያስገድደዋል? ባይ ዘ ዌይ አምጣ ሎየር አምጣ ምናምን ጅኖሚን ቴዲ እኔ ካንተ ጋር ነው ማወራው። አሁን ከወንድሜ ጋር ነው ማወራው። አንዴ ስሚ ቢሆነስት ስሚ እሱን ይቀይራል አይቀይርም አንቺ አይደለሽ የምትነግሪው። አይቀይርም አልነግረውም ግን መብቱ ነው እሱ ችግር። እሱ ግን አይቀይርም። ያሌለበትን ስም አትስጪው። ቴዲ አንተን ወዶና አክብሮ ነው የመጣው። ነገረኝ አላለሽም። እሱ $145,000 ሰዓት የሚገዛ ነው። ፓንቱ ዳይመንድ ነው። ፀጉሩን የሚቆረጠው በወርቅ ነው፣ በወርቅ ማሽን ነው። ቸገረኝ አላለሽም። መብቱ ነው። ፕራይቬት ጀት ያለው ሰው ነው። እንደዚህ አታሳንሹ። ኮንግራጁል ነው አላነ ሲፈጠር ራሱ አሳንሶ እግዚአብሔር ሲፈጥረው አሳንሶ አልፈጠረውም ሲጀመር ራሱ ለዛ ነው። ኤኒዌይስ ቴዲ አንተንም እግዚአብሔር ሲፈጥረ አሳንሶ አልፈጠረም፣ እሱንም ሲፈጥረው እግዚአብሔር አሳንሶ አልፈጠረውም። ዳሴት